የሆን ኢትዮጵያን ሄደ ቦት እንዳታረግ። አንድ ሴት ተመረጠች አልተመረጠች ምን አባቱ ይመጣል? አንዳንድ ሰዎች ሌላ መስመር ውስጥ እንዳይገቡ እናንተ ያላችሁ ፍቅር ምን ይመስላል? እዛ ጋር ያላችሁ ሪሌሽንሺፕ እስቲ ንገሩን። አሁን የተጣላሁት ከማንም ጋር አይደለም፣ ከህዝብ ጋርም አይደለም የተጣላሁት፣ ከእግዚአብሔር ጋር መጣላቴን አውቄያለሁ። እና እንዴት አዶናይ የእሬቻ አምባሳደር፣ ይሄ በእውነት ለእኔ ስድብ ነው፣ ሞት ነው። ሰላም ሰላም፣ ጤና ይስጥልኝ ጋይስ፣ እንደምንዋላችሁ እንደምናመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁ። እጅግ በጣም መነጋገሪያ ጉዳዮች ይዤላችሁ ነው እንግዲህ ዛሬ የመጣሁት ማለት ነው። ምን አዲስ ነገር አለ የሚለው እንግዲህ የሚስ ሩትና የሚስ ስኒት ጉዳይ እጅግ በጣም መነጋገሪያ ሆኗል። እንግዲህ ጎራ እየለዩ ይገኛሉ። እኔ አማራ ነኝ፣ እኔ ትግሬ ነኝ፣ ኤርትራዊት ነኝ ምናምን እያሉ እንግዲህ ብዙ ነገሮች እየተነጋገሩ ይገኛሉ ማለት ነው። እንዲሁም ደግሞ ያልተጠበቀ የዮኒ ማኛ ንግግር አለ ስለ ስኒት ጉዳይ ማለት ነው። እሱ እናያለን። እንዲሁም ደግሞ ጽጌ ሮያል እህታችን ደግሞ ባለፈው ያደረገችው ቪዲዮ የሰራችው ቪዲዮ ነበር፣ ታስታውሳላችሁ። የዛኔ እንግዲህ አንዳንድ ነገሮች ተነጋግሮ ነበር ብዙዎች ማለት ነው። እና አሁን ይቅርታ ጠይቃለች ማለት ነው። እጅግ የሚመሰገን ስራ ነው የሰራሽው እህቴ ጽጌ ሮያል። እንዲሁም አዶናይ ወንድማችን ተቃውሞ እየደረሰበት ይገኛል። በዚህ 2 ወር ውስጥ እንግዲህ አዶናይ እጅግ በጣም ከባድ ፈተና ውስጥ ይገኛል ማለት ነው። ይህ ደግሞ ከኢሬቻ የአምባሳደርነት ጉዳይ ተነስቶ አንዳንድ ሀሳብ እየሰጡ ይገኛሉ። እነዚህ ሁሉንም አብረን ሆነን እናያለን፣ ሀሳብ እንሰጥባችኋለን ማለት ነው። እስከ መጨረሻ አብራችሁን ቆዩ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሀሳብ ካላችሁ ኮሜንት ላይ ተሰጡበታላችሁ። ይህ ቪዲዮ ደግሞ ላይክ በማድረግ ጀምሩ እና እግዚአብሔር ይቅር እንዲለኝ የኢትዮጵያ ሕዝብና እንዲሁም እግዚአብሔር ሎ ሊባርክ ይባርክ ገጽ ላይ እግዚአብሔር ይፍታ የኢትዮጵያ ሕዝብ እንዲሁም ደግሞ ኦርቶዶክስ አማኞች እንዴት ናችሁ? ሁላችሁም የኢትዮጵያ ሕዝብ ከዚህ በፊት የሰራኋቸው ስህተቶች አሉ። ስህተቱንም ለማረም ይቅርታ ጠይቄ ነበር ከዚህ በፊት። ያ ነገር በቂ ሆኖ ስላላገኘሁት በቅዱስ ላሊበላ ቦታው ድረስ በመገኘት ከአባቶች ምክር በመቀበል እንዲሁም ደግሞ ከቅዱስ ላሊበላ ወጣቶች የተለያዩ መረጃዎችን በማግኘት የሰራሁት ስራ ትክክል እንዳልሆነ ደጋግሜ ማሳወቅ እፈልጋለሁ። እንዲሁም ደግሞ ለቅዱስ ላሊበላ የሚተረከው ትርፍ ፍጹም ከቅዱስ ላሊበላ ጋር የሚያገናኘው ነገር እንደሌለ ማሳወቅ እፈልጋለሁ። አሁን የተጣላሁት በነገራችን ላይ ብዙ ሰዎች ይቅር አንልም ሲሉ ነበረ። እንግዲህ ከነሱ በላይ የነዚህ አባቶች ይቅር ማለት ትልቅ ቦታ አለውና እንግዲህ እስኪ እንየውና ማንም ጋር አይደለም፣ ከህዝብ ጋርም አይደለም የተጣላሁት፣ ከእግዚአብሔር ጋር መጣላቴን አውቄያለሁ። እና እግዚአብሔር ይቅር እንዲለኝ የኢትዮጵያ ሕዝብና እንዲሁም ደግሞ የኦርቶዶክስ ተዋህዶ አማኞች እንዲሁም ደግሞ የቅዱስ ላሊበላ ወዳጆች ሁላችሁም የሰራሁት ስህተት ነው፣ ከስተትም በላይ ነው። እናንተ ደግሞ ይቅር በሉ እና እህታችን ጽጌ ያው የመጣችው ቅዱስ ላሊበላ ነው። ይህ ቦታ ደግሞ የቃል ኪዳን ቦታ ነው፣ የይቅርታ ቦታ ነው። ኃጢአተኞች ሁሉ መጥተው በዚህ ቦታ ንስሐ ተቀበለው ይድናሉና እንግዲህ እንደ ሔዋን እንደ ድሮዋ ስተት ሰርታ ሁለተኛ ደግሞ እንደ ጴጥሮስ ተጸጽታ በቦታው ላይ ተገንታ ይሄን ተናግራለች። እኛም ደግሞ በመምጣቷ ደስ ብሎናል። የሷን በመቀበል የቅዱስ ላሊበላ ድንቅ ጥበብ በዛ መልኩ የሚገለጽ ሳይሆን ስብሐተ እግዚአብሔር የሚፈጸምበት ስጋ ወደሙ የሚፈተትበት ቅዱስ ላሊበላ ለዓለም ክብር የሆነ አባት ስለሆነ በዚህ መልኩ መጥታ ይሄን ቦታ ረግጣ በመናገሯ ደስ ብሎናል። ሁላችሁም ይሄን ቃል የሰማችሁ ሁሉ እንድታደርጉላት በቅዱስ ላሊበላ ሕዝብና በቅዱስ ላሊበላዎች ስም እኛ መልእክታችንን እናስተላልፋለን። እግዚአብሔር ይስጥልን። አመሰግናለሁ በጣም። እንዲሁም ደግሞ የቅዱስ ላሊበላ አካባቢ ተወላጆች ከዚህ ሀገርም ያላችሁ ከውጭም ያላችሁ ይቅርታዬን ቀበሉኝ በእግዚአብሔር ስም እጠይቃለሁ። በጣም አመሰግናለሁ አባታችን ስላከበሩኝ። እንግዲህ ይቅር ማለት ለራሳችን ነው፣ ለእሱ አይደለም። እሷ ይቅርታ ጠይቃለች። ይቅርታ ማለት አለ ማለት እንግዲህ የሰው የግሉ አመለካከት ይሆናል ማለት ነው። እንግዲህ እሷ ከጭንቅላቷ ወይም ከራሷ ከግሉ አስወጥታለች ማለት ነው፣ ይህ ጥፋቷን ማለት ነው። እንግዲህ አንዳንድ ሰዎች በነገራችን ላይ ያ ነገር ተቀብለውታል። ነገር ግን ልክ አይደለም እያለች ነው ራሷ። አባታችን ደግሞ እንግዲህ ስህተት እንደሆነ እሷም ይቅርታ ለማለት እንደመጣች ተናግረዋል። እና እንግዲህ ይቅርታ ብላለች። ይቅርታ ማለት ደግሞ የኛ ድርሻ ነው። ይቅር በሏት ማለት እፈልጋለሁ፣ ወደ ቀደመው ስራዋ እንድትመለስ ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ።
ምን አይነት ጉድ ነው ጋይስ? በኢትዮጵያ የ12ኛ ክፍል ውጤት ታሪክ እንደዚህ አይነት ዝቅተኛ ውጤት ተመዝግቦ እንደማያውቅ በዚህ ሰዓት እየተነገረ ይገኛል። በትናንትናው ዕለት የተለቀቀው የ12ኛ ክፍል ውጤትን ተከትሎ እንግዲህ በማህበራዊ ሚዲያ በቀጥታ ስርጭት ማለት ነው ተማሪዎች ውጤታቸውን ለማሳየት ሙከራ ሲያደርጉ ነበረ። በዛ ወቅትም አንድ የ22 ዓመት የ12ኛ ክፍል ተፈታኝ ማለት ነው በአጠቃላይ ከ600 ጥያቄ 20 መልሶችን ብቻ በመመለስ ማለትም ደግሞ 20.67 መልስ በመመለስ ብቻ ማለት ነው ከ620.67 ማምጣቱ ነው ይፋ እየተደረገ የሚገኘው። እጅግ በጣም ትልቅ ሪከርድ ነው እየተባለ ይገኛል። ይህ ዝቅተኛ ውጤት ታዛኝ ነው። በዚህ ሰዓትም እንግዲህ ማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ መሆን ችሏል። በ12ኛ ክፍል ውጤት ላይ ብዙ ዝቅተኛ ውጤቶች ይመዝገቡ እንጂ እንደዚህ አይነት ዝቅተኛ ውጤት ግን እስካሁን ድረስ አለመመዝገቡ ጭምር ነው መረጃዎች እየተዘዋወሩ የሚገኙት። 12ኛ ክፍሎች ውጤታችሁ እንዴት ነበረ? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። ይህንን ውጤትስ እንዴት ተመለከታችሁት? በዚህ ጉዳይ ተጨማሪ መረጃ የማገኝ ከሆነ እንዲሁም ደግሞ በሌሎች አዳዲስ ተጨማሪ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቆይታ ይሆናል። እንግዲህ ስለዚህ ጉዳይ ምናልባት ብዙዎች ከፖለቲካ አንጻር እየተመለከቱት ይገኛሉ። ምናልባት ልክ ሊሆን ይችላል። እንዲሁም ደግሞ የትምህርት ጥራት ነው እንግዲህ እኔ በዛ ነው የምረዳው። ምናልባት የፖለቲካውን ነገር እንዳለ ሆኖ ነገር ግን ዋናው ቀዳሚ ጉዳይ የትምህርት አሰጣጥ ጥራት ጋር ነው እኔ ማያይዞ ማለት ነው። መንግስቱን ልንቃወም ልንተች እንችላለን። ነገር ግን ቀዳሚ ቦታ ያለው ያ የትምህርት ጥራት ውጤት ነው እና እንግዲህ ተማሪዎች ካላጠኑ ይህ አይነት ውጤት ነው የሚያገኙት ማለት ነው እና እንግዲህ በእርግጠኝነት ይሄ የሚጠበቅ ነገር ይመስለኛል። ነገር ግን ከፖለቲካ ጋር ስናያይዞ ምናልባት ስህተት መስሎ ሊሰማን ይችላል ማለት ነው። ነገር ግን እዚህ ላይ የእናንተ ሀሳብና አስተያየት መጻፍ ትችላላችሁ። ይህ ነገር እንዴት ነው የምትመለከቱት? እስኪ ኮመንት ላይ ጻፉልኝ ጋይስ። ወደ ቀጣይ ቪዲዮ ላሸጋግራችሁ። እጅግ በጣም መነጋገሪያ ጉዳይ በዚህ 2 ቀን ውስጥ ማለት ነው የሚስ ሩት እና የኢትዮጵያዊቷ ማለት ነው እንዲሁም ደግሞ ሩት የኤርትራዊቷ ሴት እህታችን ሚስ ሲኒት ጋር ተያይዞ ብዙ ንግግር እየተፈጠረ ይገኛል። ከነዚህ መሀል ደግሞ እንግዲህ ጎራ እየለዩ እኔ አማራ ነኝ ከኤርትራዊት ጋር ጎን ነኝ ይላሉ። አንዳንዶች ደግሞ እኔ ትግራዋይ ነኝ ከኤርትራዊት ጋር ምንም የሚያገናኘኝ ነገር የለም ከኢትዮጵያዊቷ እህቴ ጋር ነው በቆመው እያሉ እንግዲህ ትላንት ቦት እየተደራረጉ ነበር ላይቭ ላይ ማለት ነው እጅግ በጣም በሚገርም ሁኔታ። ነገር ግን እዚህ ላይ እኔ የራሴ የሆነ ሀሳብ አስቀምጣለሁ። ትልቅ ነገር ነው ብዬ ከማስባቸው ነገሮች መሀል ማለት ነው። እስቲ ከዚህ ጉዳይ ጋር ተያይዞ ዮኒ ማኛ የተናገረው አስገራሚ ንግግር አለ። እሱን ላስጎብኛችሁና ተመልሼ እመጣለሁ። አንድ ሴት ተመረጠች አልተመረጠች ምን አባቱ ይመጣል? መሀይ መቀቃ ኢትዮጵያ የሚበላ የሚጠጣ የለም። አንቺ ሞዴል ምረጪ፣ ሞዴል ግቢ፣ ሞዴል ውጪ፣ በአናትሽ ተተከይ። የየም ሲዳላ ነው። እኛ የምናወራው ስለ ህዝባችን እና ምን ይመጣል? ለኢትዮጵያ ለውጥ ይመጣል? ምን የሚለወጥ ነገር አለ? ጭንቅላት የለሽ። ያው የተናገረው ጭንቅላት የለሽ ምናምን የነበረው ለሚስ ሩት አይደለም። ምናልባት ሌላ ሴት ትኖራለች እዛ አካባቢ። ምናልባት ረዥም ስለነበር ቪዲዮ ለእናንተ ለመናገር እንዳትሳሳቱ ለእሷ የሰደባት መስሏችሁ ብዬ ነው። እና እንግዲህ በእርግጠኝነት መናገር የምችለው እዚህ ጉዳይ ላይ ዮኒ ማኛ ምናልባት የኢትዮጵያ ሕዝብ በሩት ጉዳይ ላይ ዝም ቢል ኑሮ በእርግጠኝነት ዮኒ ማኛ ወጥቶ ቪዲዮ ይሰራ ነበር። ይህ ምንቀኛ ሕዝብ ብሎ ይወጣል በእርግጠኝነት። አሁን ደግሞ ከእሷ ጎን ስለሆነ አብዛኛው ሰው እንግዲህ እየተቃወመ ይገኛል ማለት ነው። ዞሮ ዞሮ የእናንተ ሀሳብ ማስቀመጥ ትችላላችሁ። ሌላ ጉዳይም አለን። የነ ወንድማችን ማን ነው? ቆይ እኔውና ሀሳብ ይሰጥበታል። ጆኬር ቦት እንዳታረግ ለኤርትራ ድል ለኤርትራ ሂድበት ታሸንፋለህ። ቤቢ ላይ እሱ 300 ሺህ ኮይን ይዛ ነው የወጣችው። ምንም አያመጡም። እናቴን ነው የምልህ። በፍጹም አይደርሱብንም። እናታችሁ እንዴ። ኦኬ ሀቢባ ላይቭ ላይ ገብተው ነው እንግዲህ እነ ጆኬር እየተናገሩ ያሉት። አብይ አህመድ የሚልባት ዛሬማ እንደው ይሄንን ማፍረስ አለብን።
መጨፈር አለብን። እሷ አሸንፋ እመነኝ። አሁን የኛ ልጆች እንዳለ እዛ ቮት አንድ ወገን አማራ የሆናችሁ ለኤርትራዋ ቮት አድርጉ። አንድ ድምጽ በነፃ ነው መስጠት የምትችሉ ጋይስ፣ ሁላችሁም እየሄዳችሁ አንድ ድምጽ በነፃ መስጠት ትችላላችሁ። ሁሉም አማራ ይሆንክ ሂድ እዚህ ቤት ይኸውልህ ድምጽ እነዚህ እንግዲህ የአማራ ሰዎች ይመስሉኛል። ይህን የምቀልዱብን እንቀልተውት እኛ እየተገደልን እየሞትን እናንተ ልትቀልዱብን አትችሉ። በቃ እዚህ ድምጽ ሰጣችሁ ማለት ለአዳነች አበቤ ድምጽ ሰጣችሁ ማለት ነው። እንደዛ አስቡት። ለአብይ አህመድ መልሳችሁ የአማራ ሞት እያቀጣጠላችሁ በትክክል እኛ የምንሞትባትን እኔ እንጃ ይህ የሚናገሩት ነገር እርግጠኛ አይደለም ከእሱ ጋር እንደሚያያዝ። ነገር ግን እንግዲህ አንዳንድ ሰዎች ምን እያሉ ነበር ስመለከት የነበረው ሩት መደገፍ ለአብይ መደገፍ ነው ይላሉ። አንዳንዶቹ ኢትዮጵያን እህታችን ሩት እንግዲህ ኢትዮጵያዊት ነች። እንግዲህ ከሩት ከመምረጥ ይልቅ የኢትዮጵያ ድምፅ ነው የሚታየው በዓለም ላይ ይላሉ። ነገር ግን ይህ ጉዳይ ከኢትዮጵያ ጋር ሳይሆን እያያያዙት ያሉት ከአብይ አህመድ ጋር ነው እያያያዙት ያሉት እና እኔ እንጃ የሚገናኝ አይመስለኝም። ምናልባት የእናንተ ሀሳብና አስተያየት ማቅረብ ትችላላችሁ። እንዲሁም ደግሞ እጅግ በጣም የሚገርመው ነገር እዚህ ላይ በጣም በተለያየ ፖለቲካ አቋም ያሉ ሰዎች አንድ ላይ እየተደመሩ ይገኛሉ። ሌሎች ደግሞ ከአሁን ቀደም ደግሞ የተለያዩ ሰዎች እየተበታተኑ ይገኛሉ ማለት ነው። እዚህ ጋር ለምን እንደሆነ አይገባኝም። እኔ እንጃ የሆነ አቋም ያለው ሰው አይደለም። እዚህ ቲክታክ ላይ ብዙ ጊዜ የምናያቸውና እንግዲህ እዚህ ላይ እየተናገሩ ያሉት ብዙ ሰዎች ከኤርትራዊ ጎን እንሆናለን ይላሉ። አንዳንዶቹ ከኢትዮጵያዊት ጋር እንሆናለን ይላሉ። ከአሁን ቀደም ግን እነዚህ ሰዎች ተለያዩ በሀሳብ የተለያዩ አቋም የነበረባቸው ሰዎች ናቸው እና እጅግ በጣም የሚገርም ነገር ነው ማለት ነው። እና እስኪ የሩት እህታችን አለ አንድ ወንድማችን ቃለመጠይቅ አድርጎላት ከስኒት ጋር ያላት ግንኙነት ምን ይመስላል የሚለው ነገር እንግዲህ ራሷ ተናግረዋለች እና እስኪ ላስደምጣችሁ። አንዳንድ ሰዎች ሌላ መስመር ውስጥ እንዳይገቡ እናንተ ያላችሁ ፍቅር ምን ይመስላል? እዛ ጋር ያላችሁ ሪሌሽንሺፕ እስቲ ንገሩ። አሁን እንደምታየው የሲኒትና የሩት የሁለቱ ማለት ነው ተወዳዳሪ እያዩ ነበር። መታ ሰላም ብላቸው ነው ሁሉንም የሄደችው። አንድ ጣሪያ ስር ነው የምናድር ያለ ነው። ተከባብረን እኔ ነገር ቢያስፈልገኝ አግዛኝ፣ እሷ ነገር ቢያስፈልጋት አግዣት፣ አብረን ነው የምንበላው፣ አብረን ነው የምንጠጣው። ማለት ሁሉም አክቲቪቲዎች ላይ አብረን ያለ ነው። ከባድ ጊዜ ላይ ያለሁት አይዞሽ እያለች ተጋግዘን ነው ያለ ነው። ተበረታታን ያለ ነው አለ። በጣም አሪፍ መልካም እድል። ይሄ ነው የሚያስፈልገው። እኛ ኢትዮጵያውያን አፍሪካውያን ሰዎችም ነን እና ይሄ ደግሞ የቁንጅና ውድድር ነው። ሁሉም አንደኛ ስለማይወጣ ነው እንጂ እነሱ ይኸው በሚገርም ነገር ላይ ነው ያሉት። መልካም እድል እንላለን። በዚህ አጋጣሚ ኤርትራውያን አንድነታችሁ የሚደንቅ ነው። ልጃችሁን አንደኝነት ለማድረግ የምትሄዱት ነገር የሚደንቅ ነው። እኛም ደግሞ አንደኛ እንድትወጣ ልጃችን የሚገርም ነገር እናደርጋለን። በርቱ። ስታሸንፉልን ደስታው ለሁላችን ነውና ልዩነት ለምትፈጥሩ ሰዎች ያው ግልጽ ለማድረግ ስለፈለግን ነው። ሁላችንም እንወዳችኋለን። ቴንኪዩ። መልካም እድል እህቴ ሩት። ጠንክሪ፣ አለን ከጎንሽ። በሚሊዮኖች የሚቆጠር 1 ሚሊዮን ሰው በቀን አንዴ እንኳን ቮት ቢያደርግ የሚደንቅ ነገር ሆኖ አይደለም። በ9 ቀኑ 9 ሚሊዮን ማድረስ ይቻላል። ሲምፕል ነው። ያንን አዌር የማድረግ ነው የማሳወቅ ጉዳይ ነው። ይህንን ደግሞ ሁላችንም ኃላፊነት ወስደን እንትን እንላለን። ጉድላክ። ይኸው ለህዝብ እንግዲህ መልካም እድል እያለሽ ነው። ከ1 ሰዓት በኋላም ደግሞ የተጋበሽበት ቦታ ሄደሽ ተገኝ። እኛም እዛ ሄደን እንግዲህ ታብታብ እናደርጋለን። ከስርም ቢሆን ያለውን ነገር በመልካም ነገር ሰርተን እህታችንን አንደኛ እናስወጣታለን። ጌመሮች፣ ባለሀብቶች፣ ትልልቅ ድርጅት ያላችሁ ሰዎች ማስታወቂያ እኛ እንሰራላችኋለን። እናንተ የዚህ ዶላር ይገዛላት ብላችሁ ኢንቨስት አድርጉልን። እኛ በታዋቂ ሰው ማስታወቂያውን እንሰራላችኋለን። ልክ ነው። እንግዲህ እኔ እዚህ ላይ ያለኝ ነገር ምንድን ነው ትልቁ ችግሩ የሚመስለኝ ምናልባት የራሳቸው የሆነ ነገር ሊኖርባቸው ይችላል። ነገር ግን እዚህ ውድድር ላይ የሰዎች ቮት ለምንድን ነው የሚያስፈልገው? ህዝቦች በየሀገራቸው እንዲመርጡ የሚያደርጉት ለምን ይመስላችኋል? እኔ ችግሩ እዚህ ላይ ነው ያለው ብዬ ነው የማስበው። ምናልባት የኤርትራ ህዝብ ጥቂት ነው፣ የኢትዮጵያ ህዝብ ደግሞ እጅግ በጣም በርካታ ህዝብ ነው ያለው እና እንግዲህ በቮት በህዝቦች ምርጫ ቢሆንና ይህ ውድድር ማን የሚያሸንፍ ይመስላችኋል? ይህ የታወቀ ነገር ነው። እንግዲህ ሲኒት ኤርትራዊቷ እንደምትሸነፍ የታወቀ ነገር ነው እና ለምን ይመስላችኋል? እኔ እዚህ ላይ ነው ስህተቱ የሚመስለኝ። ሰዎች ለምንድን ነው ቮት የሚያደርጉት? ይህንን ቢፈታ ብዙ ችግር የሚመጣ አይመስለኝም። በእነሱ የሁለቱም
ያሳለፉት ህይወት ሰምቻለሁ። የሲኒትም እጅግ በጣም የሚያሳዝን ከእህቷ ጋር ከወንድሟ ነች እህቷ አለቻት እህቷ ትመስለኛለች የአይምሮ ችግር ያለባት ብዙ ፈተናዎች እንደምታሳልፍ ስትናገር ሰምቻታለሁ። እንዲሁም የሚስሩት እህታችን ደግሞ እንግዲህ ያሳለፈችው ከ2 ሳምንታት በፊት እናውቃለን በእህቷ ህልፈት ምክንያት ማለት ነው። እና እንግዲህ እኔ እዚህ ላይ የራሴ ሀሳብ ለማስቀመጥ እኔ ከኢትዮጵያዊቷ ጎን ነኝ። ምክንያቱም ደግሞ ኢትዮጵያዊ ስለሆንኩኝ ማለት ነው። እና እንግዲህ የእናንተ ምን ትላላችሁ እዚህ ጉዳይ ላይ? የእናንተ ሀሳብ ታስቀምጡበት ደስ ይለኛል። እንግዲህ ወደ መጨረሻ ቪዲዮ ላሸጋግራችሁ። አዶናይ ወንድማችን እጅግ በጣም ተቃውሞ እየተነሳበት ይገኛል። ይህ ደግሞ ከኢሬቻ በዓል ጋር ተያይዞ የአምባሳደርነት ድርሻ ስለያዘ ይመስለኛል። እስኪ እህታችን አለች እጅግ በጣም ለአዶናይ ያላት አመለካከት እቺ ሴት እጅግ በጣም ከባድ ነው። ከአሁን ቀደም እንግዲህ 1 ሚሊዮን ብር አስይዤ ይህ ሰው አስገድለዋል ስትል የነበረች ሴት ነች። እና እስኪ ቪዲዮን ነው ትልቅ ችግር ይመጣል። ትልቅ ችግር ይመጣል። ጥሩ ነው እንኳንም ያደረጋችሁት ገባችሁ። ግን ትልቅ ችግር ይመጣል። ይሄን ወቁ። ለኢሬቻ ወጥቶ እሱ ነው መግለጫ የሚሰጠው፣ እሱ ነው አምባሳደር አዶናይን ማለት ነው። ትልቅ ችግር ይመጣበታል። ይሄን ወቁ። ዝም ሲሉ ፍሯቸው። እኛ አካባቢ ዝም ሲሉ ሲዘፍኑ ፍሩ። ታከለ ስለሚያውቅ ማለት ነው። ቶሎ ብሎ ማለት ነው ወረደ። እንዴት ለራሳቸው ልጆች አይቆረቆሩም? እንዴት አዶናይ የኢሬቻ አምባሳደር? ይሄ በእውነት ለኔ ስድብ ነው። ሞት ችግር አለው። ሽጉጥ እንደዚህ አድርጎ የደቀኑብኝ ነው የመሰለኝ። አፈር የራሱ ታሪክ አለው አላውቅም። ነገር ግን አዶናይ መሆኑ ምንድነው ችግሩ? የምትሸልሙትን ሰውም አታቁም፣ የምትሾሙትንም አታቁም፣ ለራሳችሁም አታቁም። እንከፎች ናችሁ። ምንም አታቁም። አለቅ። ምን አለ ለጆን ዳንኤል እንኳን ብትሰጡ፣ ምን አለ እሱ እንኳን ይሄ ምናልባት ልክ ሊሆን ይችላል ታረጉት። አምባሳደር እሱ አይደለ እንዴ ሄዶ እንደዛ ታሞ ውሃ የተከለው የኦሮሞን ምስኪኖች እንኳን ሄዶ ያየው? ይሄ ልክ ሊሆን ይችላል በመንግስትም ቢሆን ማለት ነው። አዶናይ ኦሮሚያ ክልል ገብቷል ሄዷል። እናንተ እንግዲህ ጋይስ የነበረኝ ቆይታ ይሄንን ይመስላል። እንግዲህ ሁሉንም እንደተመለከትናቸው ናቸው። እንግዲህ መፍትሄ የማይገኝላቸው ነገሮች ናቸው ሶሻል ሚዲያ ላይ ብዙ ጊዜ እየመጡ ያሉት ማለት ነው። ሁሉም ሰው ለሚናገረው ነገር ሀሳብ ለሚሰጥበት ነገር እንግዲህ አስቦበት ትክክለኛ የሆነ ወይም በመንቀኝነት ያልታሰበ እሳቤ ቢፈጠር ጥሩ ይመስለኛል። ምክንያቱም ደግሞ እንግዲህ በትህትና በፍቅር ቢሆን መፍትሄ የማይገኝለት ጉዳይ የለም። ነገር ግን አብዛኛው ሰው ከብሔሩ ጋር ያያይዘዋል፣ እንዲሁም ከሰዎች ጋር እያያያዘ ነው እንግዲህ ችግር እየሆነ ያለው ማለት ነው። እና እንግዲህ እዚህ ጉዳይ ላይ ምናልባት ከስራ አንጻር ወይም ከሌሎች ነገሮች አንጻር ከብሔር ምናልባት ካየ ነው ጆን ዳንኤል አምባሳደርነቱን ቢወስድ ጥሩ ነው ብዬ አስባለሁ። ነገር ግን በይሁና ካየ ነው ግን አዶናይ ወንድማችን መውሰዱ ችግር ያለበት አይመስለኝም። እና ጆን ዳንኤል ደግሞ መውሰድ ጥሩ ነበር። ጆን ዳንኤል ቢሰጡት ያ ነገር ጥሩ ይመስለኛል፣ የኢሬቻ አምባሳደርነት ማለት ነው። ምክንያቱም ጆን ዳንኤል እኮ ብዙ ነገር ጥሩ ነገሮች እየሰራ ያለ ወንድማችን ነው። ምክንያቱም ይህ ሰው እንግዲህ እኛም መሳብ አለብን ለሚሰራው ነገር እውቅና መስጠት ስላለብን ማለት ነው። እና እንግዲህ እኔ ይህንን ነው ማለት የምፈልገው። አዶናይ ላይ ያለው ነገር እንግዲህ እጅግ በጣም የሚያሳዝን ነገር ነው። እንግዲህ እየጣልነው ነው ያለ ነው እንግዲህ አውቀን እየጠላነው እንገኛለን። ዞሮ ዞሮ መወጫጫ ይፍጠርለት ማለት እፈልጋለሁኝ። በዚህ አጋጣሚ ጋይስ የነበረኝ ቆይታ ይህንን ይመስላል። በአጠቃላይ በሀሳቦቻችን ዙሪያ እንግዲህ የእናንተ ሀሳብና ተግሳጽ እጅግ በጣም የሚያስፈልግበት ጉዳይ ይመስለኛል ማለት ነው። እንግዲህ የእናንተ ሀሳብ ኮመንት ላይ ጻፉልኝ። አስተማሪ የምትሏቸው ሀሳቦች
እንዲሁም ደግሞ ጥሩ ናቸው የምትሏቸው ጉዳዮች ካሉ እንግዲህ ኮመንት ላይ ብጽፉልኝ ደስ ይለኛል። የነበረኝ ቆይታ ይህን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ቀደም ብዬ ነገርኳችሁ ኮመንት ላይ ጻፉልኝ። ሰላም ጤና ይስጥልኝ።